የተወደዳችሁ የልዑል እግዚአብሔር ቤተሰቦች ሰላም፣ ጤና፣ ፍቅር፣ አንድነት ይሁንላችሁ እያልኩ በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን ይህንን መልእክት የምትሰሙ አማርኛ ቋንቋን የምትረዱ ሁላችሁ ሌሎችም ወገኖች የእግዚአብሔር ጸጋ ይዛላችሁ ተባረኩ። በተለይ ኦርቶዶክሳውያን ከዐቢይ ጾም ጋር ቁርኝት ያላችሁ፣ ከዐቢይ ጾም ጋር ትስስር ያላችሁ እስቲ ጾመ ሕርቃልን ታውቁታላችሁ ወይ? እውነት ምእመናን ሁላችሁ ሕርቃል ማን ነው? ሕርቃል የሚባል ጭራሽ እንደ ኦርቶዶክስ ሕዝብ እውነቴን ነው የምልህ ተባራሪ ሲሉ ሰምቻለሁ። ግን ማን ነው እሱ ሰውዬ የምትሉ ልትኖሩ ትችላላችሁ እንጂ ሕርቃል የሚባለውን ሰው እርግጠኛ ነኝ በታሪኩ አታውቁትም። ካህናቱ እንኳን አያውቁትም፣ ሕርቃልን አያውቁትም። ዛሬ እንግዲህ እንነጋገር። ሕርቃል ማን ነው? የእግዚአብሔር ጸጋ ይብዛላችሁ። ይህን ፕሮግራም የምትከታተሉ ሁሉ ይህን ፕሮግራም ለሌሎች እንዲዳረስ እናንተም ደግሞ ግዴታችሁን እንድትወጡ አደራ ነው የምለው። እግዚአብሔር ይባርካችሁ፣ ተባረኩልኝ። በዚህ አጋጣሚ ደግሞ እንደው ሁልጊዜ በልቤ እያሰብኋችሁ እንደው ሁልጊዜ በየቀኑ ቴንኪው እግዚአብሔር ይባርካችሁ ብዬ በላችሁ እማልሰለቻችሁ የተባረካችሁ የእግዚአብሔር ሰዎች አላችሁ። በእውነት ነው የምላችሁ፣ ከልቤ ነው ማከብራችሁ። ባለቤቴን ከፊት ለፊት የቁማ ባየዋት ቁጥር፣ እንቅልፍ ወስዷት ተኝታ ባየዋት ቁጥር፣ ቡና ተፈልቶ ከፊት ለፊት ስትጫወት ባየዋት ቁጥር የናንተ ከበባ ልዑል እግዚአብሔር ይባርካችሁ። የናንተ ከበባ፣ የናንተ አብሮነት፣ የናንተ ርብርቦሽ ከኔ ጎን ባይሆን ኑሮ እኔም ቅስሜ ተሰብሮ ተስፋ ቆርጬ ሌላ ሰው ሁኜ ነበርሁኝ። ባለቤቴም በህይወት አትኖርም ነበር። ያን ይህን ፎቶ ላሳያችሁ። ከሕክምናው በፊት ምን አይነት ሰው እንደነበረች፣ ሰውነቷ በምን አይነት ሁኔታ እንደነበረ ይኸውላችሁ። ፎቶውን እዩትማ። አያችሁ? ይቺ ናት። ከታከመሽ በኋላስ? እስቲ ከታከመሽ በኋላ ደግሞ በፊትና አሁን ያለውን በንጽጽር ይዩት እስቲ ሁለቱም ፎቶ። በእውነት ነው የምላችሁ፣ ይሄን ፎቶ ሳየው አለቅሳለሁ። ይሄንን የህመሟን ጊዜ ፎቶዋን ሳየው አለቅሳለሁ። እንዴት ዳንሽ ሁሉ እላለሁ። ጥያቄ በቃ ገርሞኝ። ከሞት ያመለጠች ነፍስ፣ ከሞት የተረፈች ነፍስ። እግዚአብሔር እናንተን ባይጠራ፣ እግዚአብሔር እናንተን በፉጨት ባይሰበስብ፣ በእውነት እንደ ልጅ አድርጎኝ የእሱ አድርጎኝ እናንተን ከያላችሁበት ልጆቹን ጠርቶ እዚህ የወደቀ መንገድ ላይ የወደቀ የተጣለ የቆሰለ ሰው አለ ብሎ እግዚአብሔር እናንተን ከያላችሁበት ጠርቶ እንደዚያ እንደ ሳምራዊው ሰውዬ ሁላችሁ ተሰባስባችሁ እኔን የረዳችሁና እንደዚህ ሁኜ እንዳገለግል ከፊታችሁ እንድገኝ የረዳችሁኝ በእውነት እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ከልቤ እግዚአብሔር ይባርካችሁ። ሁልጊዜና አስባለሁ። በቃ ፕሮግራም ሲገባ ፕሮግራሙ ወደ አይምሮዬ ይመጣና ይሄኛውን ቴንኪው ለማለት እረሳለሁ። ዛሬ ይመጣልኝ። እግዚአብሔር የተባረከ ይሁን። ምናልባት በተደጋጋሚ በእውነት ነው የምላችሁ ይህን ፎቶዋን በቃ በተደጋጋሚ እግዚአብሔርን አመስግኑልኝ እያልሁ የእናንተ የጸሎት ውጤት፣ የእናንተ የድጋፍ ውጤት። አሁን መድን የምትኖረው እውነቴን ነው የምላችሁ እናንተ በለገሳችኋት ባዋጣችሁላት እድሜ ነው እንጂ የራሷን እድሜ ጨርሳለች። እኔ የምኖረው በእኔ እድሜ አይደለም። እናንተ ባዋጣችሁት እድሜ ነው እየኖርን ያለ ነው። ስለዚህ ይሄንን እድሜ ደግሞ ለእግዚአብሔር ማድረግ ይኖርብናል። እግዚአብሔር ይባርካችሁ። ተባረኩልኝ ከልቤ። አሁን የሚደረግላት ሕክምና በቃ በቤት ውስጥ እኔ በቀላሉ የማደርገው የሚገዙ እቃዎች አሉ፣ ከውጭ የሚመጡ እቃዎች አሉ። እነሱን በሰዎችን አደራ እያልኩኝ ያመጡልኛል።
እነሱን ትብብር እየጠየኩኝ በቃ ያቃ ሲመጣልኝ ትብብሩ ይቀጥላል። ምናልባት ለኔ ፈተና የሚሆነው ይሄ ተገዝቶ የሚመጣው ዕቃ ያለቀ የተቋረጠ እንደሆነ ነው። እግዚአብሔር ይርዳህ፣ እግዚአብሔር ካንተ ጋር ይሁን ብላችሁ አሁንም ጸልዩልኝ። በጎነታችሁም አይለየኝ። ክብር ለአምላካችን ለእግዚአብሔር ይሁን። እሺ ወደ ሕርቃል እንሂድ። ሕርቃል ያው ሰው ነው፣ ንጉስ ነው። ሕርቃል ንጉስ ነው፣ የሮም ንጉስ ነው። እንደሚታወቀው እንግዲህ ቤተክርስቲያኒቱ እንደምትተርከው ጌታችን ኢየሱስ ክርስቶስ ተሰቀለ፣ ዮሴፍና ኒቆዲሞስ ከመስቀል አወረዱት፣ ተቀበረ፣ በሶስተኛው ቀን ተነሳ፣ ለ40 ቀን ያህል ለደቀ መዛሙርቱ እየታየ የእግዚአብሔርን መንግስት እየነገራቸው ቆየ። በ40ኛው ቀን አረገ፣ በ50ኛው ቀን መንፈስ ቅዱስን ላከላቸው። ባረገ በ10ኛው ቀን መንፈስ ቅዱስን ላከ። ወንጌል አገልግሎት በሐዋርያት ተጀመረ ነው የሚባለው። ታሪኩ ይሄ ነው፣ የመጽሐፍ ቅዱስ ታሪክ። ከዚህ በቆረጣ የገባ ታሪክ ግን መጽሐፍ ቅዱስ ላይ የሌለ እውነትነት የጎደለው አንድ የፈጠራ ታሪክ አለ። እንደምታውቁት የፈጠራ ታሪክ ልብ አንጠልጣይ ነው። ሰዎች ፈጥረው ያዘጋጁት፣ ሰዎች መሳጭ አድርገው በቃ ትኩረት እንዲስብ አድርገው የፈጠሩት ታሪክ ሁልጊዜ ልብ አንጠልጣይ ነው እና እውነት ይመስላል። ደግሞ በቤተ ክርስቲያን ሰዎች ስለተተረከ እውነት ይመስላል። በመላእክት እገዛ፣ በጻድቃን እገዛ፣ በራሱ በእግዚአብሔር እገዛ የሆነ የተከናወነ በሚመስል ሁኔታ ነው የተቀነባበረው እና ጌታ ከተቀበረ በኋላ እንግዲህ መስቀሉን ድዊ እየፈወሰ ሙት እያስነሳ ሲያስቸግር ፈሪሳውያንን አይ ይሄ ነገር ደግሞ በጣም ሊረብሸን ነው አሉና መስቀሉን ከሆነ ከጎድጓዳ ቦታ እንግዲህ እንደሚባለው የሁለቱን ወንበዴዎችም ጭምር መስቀል ከዚህ አስቀመጡና 3 ቦታ አስቀመጡና ከ3ቱም መስቀል ላይ የቆሻሻ ክምር እንዲከመር 3 ተራራ ጥንድ ተራራ እንዲሆን አደረጉ። ምክንያቱም ሙት እያስነሳ አስቸገረ፣ ድዊ እየፈወሰ አስቸገረ ተብሎ ነው የሚለው ጌታችን። ስለዚህ መስቀል ሐዋርያትም ስለዚህ መስቀል ያሉት የተነፈሱት ምንም ነገር የለም። አጋንንትን በስሜ ታወጣላችሁ፣ ሙታንን በስሜ ታስነሳላችሁ፣ ሙታንን በስሜ ለምጻምን ታነጻላችሁ፣ በስሜ ዕውራንን ታበራላችሁ፣ በስሜ ለምኑ ትቀበላላችሁ፣ ማናቸውም ነገር በስሜ ብትለምኑ ታገኛላችሁ። ጌታችን ኢየሱስ ክርስቶስ ስሙን አስይዞ ነው የላካቸው። መስቀል አስይዞ አላካቸው። መስቀል ሙት አስነሳ ማለት ኢየሱስ ክርስቶስ በረከቱን፣ ኃይሉን፣ ማንነቱን መስቀል ላይ ያስቀምጧል ማለት ነው። ስለዚህ ቁስ ነገር የሆነ ስራ ይሰራል ማለት ሐዲስ ኪዳን ላይ እንደዛ ነገር የለም። ሐዲስ ኪዳን ቁስ ቀርቷል። ብሉይ ኪዳን ይኖር ይሆናል። በብሉይ ኪዳንነቱ የምናየው በብሉይ ኪዳን ስርዓቱ የምናየው ሐዲስ ኪዳንን የማይወክል የማይመለከት እዚያ ነበር። እግዚአብሔር በዚያ ይሰራ ነበረ። በቃል ኪዳኑ ታቦት ይሰራ ነበረ። በአሮን በትር ይሰራ ነበረ። እግዚአብሔር ይሰራ ነበረ። በቁስ ነገር ይሰራ ነበረ። ሐዲስ ኪዳን ላይ ግን የኢየሱስ ስም ነው። የማንም ስም የአብም እንኳን የለም፣ የመንፈስ ቅዱስ እንኳን የለም። ነገርን ሁሉ ጠቅልሎ ለልጁ ነው የሰጠው። ስለዚህ ከልጁ ስም ውጭ ምንም አይነት ቁስ ነገር የሚያደርገው ነገር የለም። ረማችሁን አውጡ፣ አትዋሹ። አጋንንት እየተጫወተባችሁ የሐሰት ምልክት የሐሰት ታምር እያመጣ እውነት እያስመሰለባችሁ ጽድቅ እየመሰላችሁ እንድትይዙ አድርጓችሁ ካልሆነ በስተቀር ወንጌልን እዩ። መመሪያችን ቅዱሱ ወንጌል የተሰጠን እውነተኛው መልእክት በስሜ ነው የሚለው፣ በምንም የሚለው ነገር የለው እና እዚህ ላይ የፈጠራ ታሪክ ያልኳችሁ እንግዲህ ይሄ ነው። መስቀሉ ድዊ እየፈወሰ ሙት እያስነሳ ሲያስቸግር አይሁድ ቀበሩት። እሺ የጌታ መስቀል ይቀበር እንጂ የሁለቱ ወንበዴዎች መስቀል ምን ሊሰራ ሲባል ማደናገሪያ፣ ለማምታቻ። አያችሁ፣ ውሸታቸውን እንትን ለማለት ለማጽደቅ
ደግሞ አንዳንዶቹ ሊቃውንት አይ ሶስቱንም መስቀል አነባብረው በአንድ ላይ ነው የቀበሩት። ከዚያ መስቀሉ ተቆፍሮ ሲገኝ የትኛው እንደሆነ የጌታ መስቀል ጠፋ። አይ የሆነ ነገር መደረግ አለበት ተባለና የነዚያ መስቀል ከድውይ ላይ ቢደረግ ድውይ ያልፈውስ አለ። የጌታ መስቀል ግን ድውይ ፈወሰ፣ ሙትም አስነሳ። አዎ ይሄ ነው የጌታ ተባለና የነዚያ ውድቅ ሆኖ የጌታ ተያዘ ተብሎ ተተረከ። እንዴት ተገኘ መስቀሉ? እንዴት ተቀብሮስ ቆይቶ እንዴት ተገኘ ለሚለው እንግዲህ አይሁድ ያው በሶስት ተራራ እንበለው በአንድ ተራራ እንበለው ተቀበረ። የቤተ ክርስቲያኒቱ ውጥንቅጥ የበዛበት ትረካ ስለሆነ እኔ የምነግራችሁ አንዴ እንዲህ አንዴ እንዲህ እያለች ራሷን መላቅጥ እንዳሳጣች እንድትገነዘቡልኝ ነው። እና መስቀሉ ተራራ ሶስት ተራራ ሆነ። በቃ ትልልቅ ተራራ ቆሻሻ ለ300 ዓመት ቆሻሻ ሲጣልበት የኖረው 300 ዓመት ጊዜ ያሳያችሁ እርግማን። በቃ በዚህ ተራራ በዚህ ላይ ቆሻሻ የማይጥል እስራኤላዊ የተረገመ ይሁን ተብሎ እንዳለ ከዳርቻ ያለ እስራኤላዊ ሁሉ ቆሻሻ ተሸክሞ እዚህ ለመጣል እና ተራራ ሆነ። ከዚያ እንግዲህ ከ300 ዓመት 325 ዓመት ሲሞላው እሌኒ የተባለች ንግስት ከሮም ተነስታ የጌታዬን መስቀል ማግኘት አለብኝ ብላ ወደ ኢየሩሳሌም አቀናች። ሂዳ ኪራኮስ የሚባል ሰው አገኘች። መረጃ ጠየቀች። እንዴት ነው እንደዚህ አይነት ነገር? አዎ ነበረ፣ ግን ይገርምሻል እዚህ ላይ ነው የተጣለው። ቆሻሻ ሁሉ የሚጣለው እዚህ ተራራ ላይ ነው። እነዚህ ሶስት ተራሮች ብቻ ከአንዱ የኢየሱስ መስቀል ላይ አለ፣ ግን የትኛው እንደሆነ እኔ አላውቅም። ብቻ ከሶስቱ ተራሮችም የሶስቱ ወንበዴዎች መቀበሪያ መስቀል መቀበሪያ ሆኗል። የጌታ መስቀል ግን የትኛው እንደሆነ እንደው ከነዚህ አንዱ ነው ይላታል። እና ምን ይሻለኛል እንግዲህ ሶስቱን ማስቆፈር ነው ከሆነ እንግዲህ ሶስቱን ማስቆፈር ነው ብሏት ሶስቱን ቆፍራ ሶስቱ መስቀል እንደወጣ ከዚያ ቅድም እንዳልኳችሁ ድውይ በመፈወስ ታምራት በማድረግ እንደተለየ አይ ሶስት ተራራ አይደለም አንድ ተራራ ነው እና ሶስቱ መስቀል ከአንዱ ተራራ ተነባብሮ ነበረ እና ድውይ ለመፈወስ ምልክት በማድረግ ራሱን የገለጠው የጌታ መስቀል ነው። እንደዚህ እየተደረገ እየተተረከ የመጣው። ከዚያ ንግስቲቱ ታዲያ ምን ላድርግ? ዝም ብዬ እንግዲህ አንዱን ልተርክላችሁ። መቼም ግራም አላጋባችሁን። የራሴ የእሷን ግራ የተጋባ አካሄድ ይዤ በሁለቱ አቅጣጫ ልተርክ እያልኩኝ እናንተን ግራ ማጋባት የለብኝም። እንዲያው ግን እንድትገነዘቡት ነው። ይህን የምላችሁ እንድትገነዘቡት ነው። ከዚያ ይቺ ሴት ታዲያ ምን ይሻላል አለች። እንደኔ እንግዲህ ድውይ እየፈወሰ ሙት እያስነሳ ከሆነ የቀበሩት እርግጠኛ ነኝ አሁንም ታምር ማድረግ አለበት እና ደመራ ደምሪ፣ ደመራ ይደመር፣ የእንጨት ክምር ይከመር፣ ከዚያ ላይ የዕጣን ጢስ የዕጣን ክምር ደግሞ ላዩ ላይ ይደረግበት እና እንደሚባለው ወደ 30,000 ኩንታል ዕጣን ንግስት አይደለች ታገኛለች። ምን በግዛቷ ሁሉ ዕጣን አምጡ ብትል የአገር ዕጣን ቢመጣ 30,000 ኩንታል ምንም አይደለም። ብቻ እንደው ያ ሁሉ ጭሶ አገር ኢየሩሳሌምን አለማጥፋቱ ያ ተለኮሰ። ጭሱ ቀጥታ ወዲህ ወዲያ ማለት የለም። ቀጥታ እንዲህ ቀጥታ ሂዶ 7ቱ ሰማያት ሰንጥቆ ሂዶ ከስላሴ መንበር ደርሶ መጥቶ የጌታ መስቀል ከተቀበረበት ተራራ ላይ ሰገደ። ከዚያ ምልክቱ ይሄ ነው ተባለና እዚያ ላይ እንግዲህ ያው ቁፈራው ተካሄደ ማለት ነው። ይሄ ነው እንግዲህ መስቀሉ የተቀበረበት የትክክለኛው ይሄ ነው ተባለና ያ መስቀል ወጣ። ከዚያ በኋላ እሌኒ ንግስት ያው እንግዲህ ለክርስቲያኖች ባደራ ሰጥታ ሄደች። ከዚያ በኋላ ፋርሶች መጡና ኢየሩሳሌምን ሲወጉ ፋርሶች ማርከው ይዘውት ሄዱ። ቤተክርስቲያን በመላው ዓለም የሚገኙ ክርስቲያኖች አዘኑ። እንግዲህ በዚያን ሰዓት ገናና ታላቅ የምትባለው
ካቶሊክ ናት። ካቶሊክ ዘመቻ አወጀች። መዝመት አለብን፣ መስቀላችን መመለስ አለበት አለች። እንደምታውቋት እንግዲህ አምባገነን ናት። እንደ አንድ መንግስት ናት በምድር እስካሁን ድረስ ራሷ እንደ አንድ መንግስት ባለ ኤምባሲ ናት፣ ባለ አምባሳደር ናት የካቶሊክ ቤተክርስቲያን። አሁን እንዴት ዘመቻው እንዴት ይከናወን ማን ይምረው ሲባል ንጉስ ህርቃል ይምረው ተባለ። ህርቃል እንግዲህ እዚህ ላይ ነው። ንጉስ ህርቃል ይምረው ተባለ። አዋጅ ያውጅ ንጉሱ፣ እንደ ንጉስነቱ አዋጁን ያውጅ፣ አዋጅ ይጥራ፣ ዘመቻ ክተት ይባል። ቤተክርስቲያን የራሱ አስተዋጽኦ ታድርግ፣ ትዝመት፣ ስንቅም ታቀብል፣ አብራ ትዝመት ተባለ። እንደው ይህን መስቀል ለማስመለስ ያልዘመተ ወዮለት ሲኦል ይበላል ገሃነም ይበላል አለች ቤተክርስቲያንም። እንግዲህ ህዝቡ ደግሞ ንጉስ ከጠራው ይልቅ ቤተክርስቲያን የጠራችው ህዝብ በቁጣ ይነሳል። ህዝቡ ተቀስቅሶ ሆ ብሎ ወጣ። የፋርስን ምድር አንድ ጊዜ እንዲሁ ትቢዋን እንዲህ ቢቅም ጭብጥ ጭብጥ የማይደርሰው ህዝብ ወጣ። ፋርስን አመድ አድርጎ እንዳልነበረች አድርጎ መስቀሉን ይዞ መጣ። ህርቃል እኔ አልነግስም፣ ነፍስ መግደል ኃጢአት ነው፣ ሲኦል ያስገባል እያላችሁ ትሰብካላችሁ። በአንድ በኩል ደግሞ ሂድና ተዋጋ፣ ሰው ግደል ትሉኛላችሁ፣ እኔ አልገድልም አልዋጋም አለ። ግድ የለም ተዋጋ፣ ጾሙን ጸሎቱን እኛ እንጾምልሃለን፣ ንስሐውን እኛ እንገባልሃለን አሉት የቤተ ክርስቲያን ሰዎች። እና ምን አሉት? አሁን ያንተ እድሜ ግፋ ቢል 70-80 ነው የምትኖረው። የአንድ ሰው እድሜ ግፋ ቢል 70-80 ነው። ስለዚህ ይሄን 70-80 ሙሉን እድሜን እኛ ብንከፋፈለው ሳምንት አይደርሰንም። ስለዚህ ሁላችን ሳምንት ተከፋፍለን ብንጾም የእድሜ ልክህን ጾምንልህ ማለት ነው። ይኸው ኃጢአት ተሰረየልህ አሉት። ጥሩ እንደዚህ ከሆናልና እንግዲህ ዘመተ ማለት ነው። መስቀሉ ተመልሶ እንደመጣ እንግዲህ ሁላችንም ዋጋ ከፍለናል። በተለይ ሮም፣ ግሪክ፣ ግብፅ፣ እስራኤል ክርስቲያኖች አብረው ታሳቢ ሆነው መስቀሉ የተገኘበት የነበረበት ቦታ ተባለና ከአራት ዕጣ ተከፈለ እና መስቀሉ ይቆረጥ። ይሄ ግማደ መስቀሉ ከአንገት በላይ ራሱ ጭንቅላቱ ያረፈበት፣ ቀኝ እጁ ያረፈበት፣ ግራ እጁ ያረፈበት፣ ከዚህ ከአንገት በታች ያለው መስቀል ከአራት ይቆረጥና ዕጣ ተከፋፍለን ዕጣ የደረሰን ቀኝ እጁ የደረሰው የቀኝ እጁን ይውሰድ፣ ግራ እጁ የደረሰው በግራ እጁ በኩል ያለውን ይውሰድ፣ ከአንገት በላይ ዕጣ የደረሰው ከአንገት በላይ ያለውን ይውሰድ። እንደዚህ ተባባሉና ዕጣ ተጣጣሉ። ለነ እስራኤል ለነ ሮምና ለነ ግሪክ የትኛው እንደደረሳቸው አሁን አላስታውስም። እኔም ማስታውሰው በትክክልም የሀገሬም ታሪክ ስለሆነ ግማደ መስቀሉ የቀኝ እጁ ያረፈበትን ነው። የቀኝ እጁ ያረፈበት ይሄ ግማደ መስቀል የሚባለው ለግብፅ ደረሰ። ለግብፅ ደርሶ ረጅም ዓመት ሲኖር አጼ ዳዊት ዘመነ መንግስት በ15ኛው መቶ ክፍለ ዘመን መጀመሪያ ላይ ደረሰ። 15 እስከ 15ኛው መቶ ክፍለ ዘመን ደረሰ። እንግዲህ ወደ 1200 ዓመት ገደማ ማለት ነው። 1200 ዓመት ገደማ። ከዛ አጼ ዳዊት አባይን ይገድባለሁ እያሉ ማስፈራራት ጀመሩ። ግብፅን ሲያስፈራሩ ማባበል ተጀመረ። ስጦታ ገጸ በረከት ምናምን እንደዚህ እባክዎትን ንጉስ እንደዚህ አይደረግም፣ ነውር ነው። ግብፅ የምትተዳደረው በአባይ ውሃ ነው። አባይ ከተዘጋ ከቆመ በቃ የግብፅ ህዝብ በረሃብ በድርቅ ማለቁ ነው። ለምን እንደዚህ ያደርጋሉ? እግዚአብሔር አይወደውም እያሉ ቢያባብሉ እሳቸው ነገር ፈልገዋልና አይሆንም አሉ። እና ምንድን ነው የሚፈልጉት? አይ እንግዲያማ እርቅ ካላችሁ የጌታዬን መስቀል ስጡኝ አሉ። ከእናንተ ዘንድ ያለውን የጌታዬን ግማደ መስቀል ስጡኝ አሉ። አለበለዚያ መገደቢያ አይቀርም ሲሉ እሺ እንግዲህ ይሁና ምን ይደረግ አሉና ግማደ መስቀሉን ሰጡ። አምጥተው ሰጡ። እኔ አሁን ጥያቄ አለኝ እዚህ ላይ። እውነት ግብፅ የሰለጠነች፣ ግብፅ ተንኮለኛ፣ ግብፅ መሰሪ፣ ግብፅ በጣም ዓለምን ስትገዛ የነበረች እነ ፈርዖን የነበሩባት ታላቅ አገር ናት ግብፅ። በቆዳ ስፋቷ እኮ ግብፅ በጣም አናሳና ትንሽ ናት። ግን ብልጠትና ዕውቀት የሰጣት ሀገር ስለነበረች
እነ ፈርዖን የነበሩባት ገናና አገር ናት ግብፅ። ትልቅ ባለ ታሪክ ናት። ለኢትዮጵያ በጣም ቅርበት አላት። በዚህ በሲና ተራራ ሲና ምድረ በዳ በኩል እልፍ ብንል ግብፅን ነው የምናገኘው። ስለዚህ እቺ ግብፅ እውነት የጌታን ግማደ መስቀል ራሱን ኦሪጂናሉን አውጥታ ሰጣለች ብላችሁ ታስባላችሁ? እንዲው ሌላ እንጨት እንዲው ፈልጋ ጠርባ አለስልሳ ምን ብላ ያንን አስመስላ ይሄው እንግዲህ መቼስ ምን ይደረግ ብላ ዋሽታ ትሰጣለች እንጂ እውነት ራሱን ትሰጣለች ብላችሁ ታስባላችሁ? ቀልዳብናለች። ግብፅ ተጫውታብን። ለዚያውም እኮ ካለ እኔ እኮ ይሄ ሁሉ ሆኗል ብዬ አላምንም። እንዲያው እንደሆነ እንኳን ብናስብ ግብፅ አታደርገው። ኦሪጂናሉን ግማደ መስቀል አትሰጥም። ለዚህ ቀርፋፋ ኢትዮጵያዊ ነው እንደ ኦሪጂናል መስቀል አውጥታ የምትሰጥ? አትሰጥም። ትሸውዳለች፣ ትዋሻለች። ታሪኳን እናመጣለን ብለው ኢትዮጵያውያንም እስቲ እንደው እናስተያየው። እስቲ እንደው እውነት ይሄ አዲስ ጥርብ ነው የቆየ ነው ምናምን ነው ምንም ማጥናትም የለም እውቀቱም መሳጆም የለም። መጣ ተጠቅልሎ ተሰጣቸው፣ እንደተጠቀለለ ተረከቡ። ከዚያ በኋላ አፄ ዳዊት ከፈረስ ላይ ወድቀው ሙተው ነበረ። አፄ ዘርዓ ያዕቆብ በምትካቸው ነግሰው በቃ መስቀሉን የት ቦታ ማስቀመጥ እንዳለባቸው ሲያስቡ ህልም አዩ። አንብር መስቀል የበዲበ መስቀል፣ መስቀልን በመስቀለኛ ቦታ ላይ አኑር የሚል ህልም አዩ። አሁን መስቀለኛ ቦታ ምንድን ነው የት ነው እያሉ ዝም ብለው ደግሞ መስቀሉ እንትኑ ቦታው ደግሞ አልተጠቆመም። ዝም ብሎ መስቀልን በመስቀለኛ ቦታ። ስለዚህ ሰውየው መፈለግ አለባቸው ማለት ነው። ለምን ቢሏሉ እኛ ሰዎች ለምንድን ነው ቦታው ያልተነገራቸው? በቀጥታ እግዚአብሔር እውነት አሁን እንደዚያ ከሚደክሙ ያን ያህል ዓመት ከሚፈጁ ከ10 ዓመት በላይ ነው ቦታውን ፍለጋ የዞሩት። እና ያን ያህል ዓመት ሲዞሩ እውነት እግዚአብሔር ይሄ ነው ብሎ ቦታ መጠቆም አቅቶት ነው ወይ? በመላክ ቢያሳያቸው በሆነ ብርሃን ምልክት ቢያሳያቸው ምን ችግር አለ? ለምንድን ነው ያን ያህል 10 ዓመት አገር ለአገር መላ ኢትዮጵያን እንዲንከራተቱ ያደረጋቸው ቢባል ግማደ መስቀሉ ኢትዮጵያን እንዲባርክ የእግዚአብሔር ፈቃዱ ስለሆነ ተባለ። ሰይ አይተረካ ይላል ኦርቶዶክስ። በግማደ መስቀል ኢትዮጵያ ተባርካ። በፊት ጊዜ እኮ መልአኩ ዑራኤል የጌታን ደም ቀድቶ መላ ኢትዮጵያን በደም አለቀለቃት ነው የሚለው። በደም አለቀለቃት። በቃ ኢትዮጵያ ስትባረክ ነው ምስል ስትባረክ እና ይሄ ግማደ መስቀል 10 ዓመት ሙሉ አገር የዞረው ኢትዮጵያን እየባረከ ነው። የበረከት ሀገር ግን የመጨረሻ ደግሞ በዓለም ችጋራም ኢትዮጵያ ናት። ምንድን ነው? በደሙ ተቀድሰን ያ ደም እንደዚህ አጥለቅልቆን ተረጭተን አሁን ደግሞ በግማደ መስቀል እንደዚያ ተባርከን ምንድን ነው ድርቅ የመታን? ምንድን ነው ለማኝ? ይኸው ስንት ነገስታቶቻችን እየተበደሩ እየበሉ ብድር ሳይከፍሉ እየሞቱ ይኸው አገሪቱ ብድር አሁን እኮ ኢትዮጵያን ብናስረክብም ራሱ ለብድራችን በቂ ክፍያ አትሆንም እኮ በቂ ካሳ እኮ አትሆንም። ራሷ ኢትዮጵያ የበላነውን ያህል መንግስታት ቢጠይቁን ኢትዮጵያ ራሱ ብንሰጣቸው በቂ ካሳ አትሆንም። እንዴ ጉድ እኮ ነው። ግን ተባርከናል። ምንም ጠብ ያለ ነገር የለም። ውሸት ነው። ውሸታችን ነው መዓት ያመጣብን። ውሸት እንዴ መዓት በተቆለለ ውሸት አገርን ገንብቶ መኖር ምን አለ? በጥቂት እውነት አገርን ብንገነባ በቃ ምንም ታሪክ የለንም ከዜሮ ነው የምንጀምር። ከዜሮ እንጀምር ብለን ከዜሮ ብንጀምር ምን አለ? አሁንስ ምን እናተርፋለን? ያን የውሸት ክምር ይዘን ታቦተ ጽዮን አለች ብለን እንዋሻለን። የለች። አገር አትባረክ፣ አገር አትቀደስ፣ ምን የምታደርገው ነገር የለ። እንዲሁ አለች ብለን ድብና አድርገን የት አለች እዚህ ውስጥ በቃ ትታይ። አትታይም። እስራኤላውያን በአደባባይ ተሸክመዋት የሚዞሩ በህዝብ መሃል ተሸክመዋት የሚዞሩ 4 ካህናት በተገለጠ ሁኔታ እያሳዩት የሚሄዷት ታቦት እዚህ መጣ ግን ተደብቃለች።
እኔ ጠቅላይ ሚኒስቴር የሆንኩ ቀን ግን ጉድህ ነው። እኔ ጠቅላይ ሚኒስቴር የሆንኩ ጊዜ የመጀመሪያ ስራዬ አክሱም ጽዮንን አውጥቼ አደባባይ ላይ ማስቀመጥ ነው። እንደው አትሆንም እንደው እንዳሰብህ ትቀራለህ ልትሉ ትችላላችሁ። ማን ያውቃል? ለታቦተ ጽዮን ሲል እግዚአብሔር ይህን ጉድ አውጣና አደባባይ ዘርግፍልኝ ብሎ እግዚአብሔር ቢያደርገውስ ምን ታውቃለህ? የሳምንት ጠቅላይ ሚኒስቴር ቢያደርገኝ ምን አገባችሁ እናንተ? የሳምንት ጠቅላይ ሚኒስቴር ብሆን ምን ችግር አለ? ለታቦተ ጽዮን ሲል እግዚአብሔር እና ውሸት፣ ዝም ብሎ መዋሸት፣ እድሜ ልክ መዋሸት። ኧረ በኢየሱስ አጎበጠን እኮ ውሸት አጎበጠን። ከዚያ ይሄ መስቀል እንግዲህ ሀገር እየባረከ ዞረና መጨረሻ እግዚአብሔር ሰዓቱ ሲደርስ ኢትዮጵያን ባርኮ ሲጨርስ ለዘርዓ ያዕቆብ ምልክቱ ታያቸው። ግሸን ማርያም ተራራ የሆነ አምድ ተተክሎ የብርሃን አምድ፣ በቃ መላእክት በዚያ ሲወጡ ሲወርዱ የሆነ ዝማሬ ምናምን ሁሉ ወይስ ይሄ ነገር ምንድነው? ወደዚያ ሲሄዱ ተራራው ላይ መስቀለኛ፣ ተራራው ራሱ መስቀለኛ ቅርጽ ያለበት የሚመስል ነገር ነው። ይሄ ነው በቃ እንግዲህ እግዚአብሔር ተመስገን አሉና ከዚያ ላይ መስቀሉ እንዲቀመጥ ተደረገ። መስቀሉን ለማስቀመጥ የተደረገው ነገር ምንድነው? በጣም ጉድጓድ ተቆፈረ። በጣም ጉድጓድ ተቆፈረ። አይሁድ እንደቀበሩት ደግሞ እዚህ ቀበር ነው። እኔ እኮ ይገርመኛል። አይሁድ ቀበሩት፣ እኛ ደግሞ አሁን ቀበር ነው። ለምንድን ነው የምንቀብረው? ዘመድ አይሁድ ነን እንዴ? ተረፈ አይሁድ ነን እንዴ? የአይሁድ ቤተሰብ ነን? ምቀኞች ነን እንዴ? ምንድን ነው ችግራችን? አሁን መስቀሉን መቅበር ምን አመጣው? ድውይ ከፈወሰ ሙት ካስነሳ ህዝበ ዓለም የኢትዮጵያ ህዝብ እየመጣ ይባረክበት ይፈወስበት እንጂ እንዴት መስቀል እንቀብራለን? ጠላት ቀበረው። ከዚያ አሁን እኛ ወዳጆች ነን የምንል ሰዎች መስቀል የምንቀብር ለምንድን ነው? ውሸት ነው። ስለዚህ የሌለ ነገር ስለሆነ ይውላችሁ አለ ስንል የት አለ? እዚህ ውስጥ ነው ያለ ለማለት እንደማይገኝ አድርገን ለማስረዳት በቃ ተቀብሯል እንላለን እንጂ የለም። ሲጀመር የለም፣ ምንም የለም። እና የውሸት ቁልል ነው። ግን ምንድን ነው የተደረገው? በታሪኩ ተቆፈረ ወደ 10 ምናምን ሜትር ተቆፈረና ከዚያ በኋላ ወርቅ፣ አልማዝ፣ የከበሩ ማዕድናት ድንጋዮች፣ እነዚህ እነ ዕንቁ፣ እነ ሰርዲዮን፣ እነ ቶጳዚዮን፣ እነ ክሪስቲሎቤ ምናምን የሚባሉ አልማዞች እንዳለ በሙሉ እየተደረደሩ እየተነጠፉ መጡና ግማሽ ላይ ሲደርስ እዚያ ላይ የጌታችን መስቀል ቁጭ አለ። ከዚያ በላዩ ላይ ደግሞ ልክ በታች በኩል እንዳደረጉት ነገር እነዚያኑ ነገሮች ደግሞ በላይ በኩል ደግሞ እውነት ይሄንን ነገር ቆፍረን አውጥተን ዕዳችን ብንከፍል፣ የኢትዮጵያን ዕዳ ብንከፍል፣ እውነት ህዝቡ ከምጽዋት ነፃ ቢወጣ ቢበላ ቢጠጣ ልማት ቢያለማበት ምን ይሰራል? ትቀልዳላችሁ እንዴ? የኢትዮጵያ ኦርቶዶክስ ቤተክርስቲያን እስካሁን ድረስ ምጽዋት የምትለምኝ፣ እስካሁን ድረስ ከሙዳይ ምጽዋት ሳንቲም የምትለቃቅሚ ያንን አውጥተሻት ብይ። ግን ውሸት ነው። የለም ካለማ እንዳለ ይሄ ሁሉ ሆዳም ጳጳስ ተሳምጦ ተፋጅቶ አውጥቶ ተከፋፍሎ ሳይበሉ ይቀራል እንዴ? የለም። ደማችሁን አውጡ። የለም። ሐቁ ስንነጋገር ይሄ ውሸት ነው። የውሸት ተራራ፣ የውሸት ጉድጓድ፣ የውሸት ምናምን። እግዚአብሔር ይቅር ይበላችሁ በእውነት ይሄን ህዝብ ዛሬ እዚያ ላይ እግዚአብሔር ቤተክርስቲያን ተሰራበት። እግዚአብሔር ቤተክርስቲያን ተሰርቶበት ሲኖር አሁን እንግዲህ ግሸን ለመጎብኘት የምትሄዱ ለመሳለም የምትሄዱ እንግዲህ የምታገኙት እግዚአብሔር ቤተክርስቲያን ነው። የመጀመሪያው ቤተክርስቲያን እግዚአብሔር ነው። አሁን ግሸን ማርያም ተብላ ቤተክርስቲያን ደግሞ በማርያም ስም ተሰርቶ ማርያም ተጨመረች። አሁን እግዚአብሔር የሚባል ቤተክርስቲያን ማንም አያስበው፣ ሲሄድ ብቻ ነው እግዚአብሔር አለ እንደሚል እንጂ ግሸን ማርያም ነው። ሰው ሁሉ ሲሄድ ግሸን ማርያም በቃ ይሄድና ግሸን ማርያም ተሳላሚው ይዘፍናል ልበል ወይስ ይዘምራል? እንግዲህ ዘፈን ነው። ከዚያው ማርልኝ
ከዚያው ማሪልኝ ወንድሜን ከዚያው ማሪልኝ እህቴን ሰምታችኋቸዋል። የበዓል ዕለት ሲዘፍኑ ከዚያው ማሪልኝ አባቴን ከዚያው ማሪልኝ እናቴን ከዚያው ማሪልኝ ወንድሜን ከዚያው ማሪልኝ እህቴን ጋሻና መከታ የሚሆኑኝን በጨነቀኝ ጊዜ ምናምን የሚሆኑኝን እያለ ይዘምራል። እኔ መጥቻለሁ፣ እዚሁ መጥቼ ምሕረት አግኝቻለሁ። አሁን ያልመጡ እህትና ወንድም እናት አባት አሉ። እዚያው ባሉበት ማሪልኝ። ላሊበላም ሂዶ ይህንኑ ይዘምራል። ቁልቢ ገብርኤል ሂዶ ይህንኑ ይዘምራል። እዚያው ማሪልኝ እናቴን ይላል ገብርኤል ሂዶ። ከርታታ ህዝብ፣ መላቀጡ ጥፊት ያለበት ህዝብ እና ግሸን ማርያም አሁን በየዓመቱ ጥር 21 ቀን ህዳር 21 አክሱም ጽዮን ዳጎንን የቀጠቀጠችበት እየተባለ የሚከበር ጥር 21 ደግሞ መስከረም 21ም ይከበራል። ያው ድንግል ማርያም 33 በዓላት አሏት። ጥር 21 መስከረም 21ም በደማቅ ሁኔታ ግሸን ማርያም ይከበራል። እና እንደዚህ አይነት የተወናበደ ግራ የተጋባ ህዝቡ እውነቱን የተቀማ ጽድቁን የተቀማ መዳኑን የተቀማ ህዝብ ነው እየተንከራተተ ያለው። ከዚያ የጽድቅ ቦታ አለ ሲባል እዚያ ድረስ ይሄዳል። እማይሆነው የለም፣ እማያደርሰው የለም። እና ጾመ ሕርቃል ይሄ ነው ታሪኩ። ታዲያ በየዓመቱ እንግዲህ አንዴ ተጽሞለታል እኮ ለሕርቃል እኮ አንዴ ተጽሞለታል። ያኔ ተጽሞለታል 70-80 ዓመት ተብሎ ቀኗን ተከፋፍለው እድሜውን ተካፍለው አንድ ጊዜ በአንድ ሳምንት ውስጥ ጾመው ጨርሰውለታል። ከዚያ በኋላ መጾም እኮ ያስፈልገው የኛ ገመነኛ የኛ ጉዳችን ያልቃልን። አሁን ድረስ ጾመ ሕርቃል እያልን እንጾማለን። ሰውየው ከሞተ ዘመድ የለውም። ሰውየው ሙቶ አብቅቶ ጨርሷል፣ ተጽሞለታል። ያን ጊዜ በቃ አሁን ጾመ ሕርቃል እያልን እኛ እንጾማለን። ጅሎች አይደለም። ሞኝ ያሳዙትን አይደቅም። ይኸውላችሁ አንድ በሽታ ሞኝ ያሳዙትን አይደለም። ያዝ ከተባለ ሞኝ ምን ይሁን ምን እሱ ጉዳዩ አይደለም። ብቻ ያዝ ከተባለ አይለቅም። ምንም ይሁን ምን በቃ ይዞ ሙጭጭ አድርጎ አለቅም። ምን አባቶች የሰጠኝ ነው ይላል ዝም ብሎ። እና የኛ እቺ ጉደኛ ቤተክርስቲያን አሁን ሁሉ ጾመ ሕርቃል ትጾማለች። በማያገባት በማይመለከታት እግዚኦ በሉ። ራሷ እኮ የምትጾምበት ስንት ነገር እያላት ስንት የምትልበት እያላት ፈጣሪ አባቴ ይቅር በለኝ የምትልበት ስንት በደል እያላት ጾመ ሕርቃል ትጾማለች አሁን ሁሉ። ኧረ ሙተናል፣ ኧረ የለንም እባካችሁ። በእውነት ነው የምላችሁ። አለን እንዳትሉ አለን ብላችሁ እንዳታወሩ። እስካሁን ትጾማለች። ጾመ ሕርቃል ሌላ ቦታ ላይ እንደ ነነዌ እንደ ልደት ጾም ሌላ ቦታ ላይ ብናደርገው ይረሳል። እንዳይረሳ ከጌታ ጾም መግቢያ ላይ እናያይዘው እና የጌታ ጾም እንበለውና አብረን እንቁጠረው። ከዚያ ከገባ አይረሳም አሉና ጾመ ሕርቃል የጌታ ጾም መግቢያ ዘወረደ ብለው አያያዙ። ይኸው እውነትም አልተረሳም። እስካሁን ድረስ አዳሚ ይንገታገትለታል ይዞ በኢየሱስ ክርስቶስ ስም። ይሄማ መፍረስ አለበት። ይሄ መወገድ አለበት። እና ወገኖቼ እባካችሁ እንንቃ። እባካችሁ እንደ እግዚአብሔር ቃል ስንጾም እንደ እግዚአብሔር እኔ እኮ ጾም እድሜ ልክ እንጹም፣ ግድ የላችሁም። እኔ የምስማማው እድሜ ልክ እንጹም። ጾም ክፋት የለውም። ጾም ጥሩ ነው። ጾም ራስን መግዣ፣ ከእግዚአብሔር ጋር መተባበሪያ፣ ከእግዚአብሔር ጋር መታረቂያ ነው። ጾም ጥሩ ነው። ሰይጣን ድል መንሻ ይሆነናል። ስጋን መግዣ ይሆነናል። ጥሩ ነው። በጾም በጸሎት ካልሆነ በስተቀር ይሄ ክፉ መንፈስ አይወጣም አይደል የተባለው። ጾም ጸሎት እኮ ለክፉ መንፈስ ጦር ነው፣ ውጋት እኮ ነው። ጾም ጸሎት እኮ ክፉ መንፈስን ያሰቃያል እኮ። እንጹም፣ እንጸልይ። ግን የምንጸልየው ምን አይነት ጸሎት ይሁን? የምንጾመው እንዴት አይነት ጾም ይሁን? የሚጠቅመንን ነው መጾም ያለብን። መልስ ያለው ጸሎት፣ ህይወት ያለው መልእክት ያለው ትርጉም ያለው ጾም መጾም አለብን።
እና ዝም ብለን ህርቃን ተው እንጂ ወገን፣ ተው እንጂ በእግዚአብሔር። አረ ኦርቶዶክስ እኔ ጥንታዊት ነኝ፣ ሐዋርያዊት ነኝ፣ እንትናዊት ነኝ። ይይ ጥንታዊት ነኝ አትበይ፣ ሐዋርያዊት ነኝ አትበይ። አንቺ ህርቃላዊት፣ አንቺ ዝም ብለሽ ፈጠራዊት፣ አንቺ ልቦለዳዊት፣ አንቺ ዝም ብለሽ ሰው ሰራሻዊት ነሽ እንጂ ክርስቶሳዊ አይደለሽም፣ ሐዋርያዊትም አይደለሽም። በምን ታምነ? እንዴት ተደርጎ? በምን? በሐዋርያት ትምህርት በየትኛው ተመዝነሽ ነው ትክክለኛ ሆነሽ የተገኘሽው? ክርስቶሳዊት የሆንሽውስ በየትኛው የክርስቶስ ትምህርት ላይ ቁመሽ ነው? እያየንሽ አይደል? እንግዲህ ወገኖች እኔም ህርቃልን ዛሬ በዚህ ልጨርስ። በዚህ በመጀመሪያው ሳምንት ያለ ጾም ነው። ቀጥሎ ቅድስት ነው። ቅድስት ማለት ምን ማለት እንደሆነ፣ ለምን ቅድስት ተብሎ ተሰየመ፣ በቅድስት የጾም ወቅትስ የሚዜሙ ዜማዎች ምንድን ናቸው፣ ምንን ያመለክታሉ የሚለውንም እናያለን። መጾሙ ክፋት ባይኖረውም ግን ጥቅም የሌለው ጾም መሆን የለበትም። ጥቅም የሌለው አሁን የጾም ሲጾም ኃጢአት አይደለም፣ ግን ጥቅም የለውም። ዝም ብሎ መጾም በቃ ለጽድቅም አይጠቅምም፣ ኃጢአትም አይሆንም። ምን ችግር አለ? ጾም ጾም ነው። በከንቱ ደከምክ ትባላለህ እንጂ ጾም ኃጢአት አይሆንብህም። ግን የሚጠቅምህን ጾም ለምን አትጾምም? ስለዚህ ቅድስትንም እነ ምኩራብን ሁሉ እንመጣባችኋለን። እግዚአብሔር ይባርካችሁ፣ እግዚአብሔር ጸጋ ይብዛላችሁ። ሰላም ሁኑልኝ። ይህን መልእክት እንግዲህ ባካችሁን እየተዝናናችሁበትም ቢሆን ለሌሎች እንዲዳረስ በተለይ ኦርቶዶክሳውያን እንዲያዩት እንዲገነዘቡት እንደው አደራችሁን መልእክቴን አስተላልፋለሁ። ተባረኩልኝ። ሰላም ሁኑልኝ።